ሰላም ልጆች እንዴት ናችሁ? ደህና ናችሁ? ጊዜያችሁ ሳምንታችሁ እንዴት አለፈ? በጥሩ ሁኔታ ሳለፋችሁ? በጣም ጎበዝ ልጆች እንዴት ነው? ከኔ ጋር የምንሰራቸውን ስራዎች እየሰራችሁ ነው? በጣም ብዙ ልጆች ብዙ ስራዎችን ሰርታችሁ አሳይታችሁኛል። በየቤታችሁ እየሰራችሁ እንደሆነ እየሰማው ነው። በጣም ደስተኛ ነኝ። እሺ ልጆችዬ፣ ስለዚህ ሁሉ ጊዜ ከትምህርታችሁ ጎን ለጎን እንደዚህ አይነት የፈጠራ ስራዎችን እየሰራችሁ ዕውቀታችሁን ማዳበር በደንብ አድርጋችሁ መስራትና ቆንጆ ክህሎት ያለው ተማሪ መሆን ይኖርባችኋል። እሺ ጎበዝ ልጆች። እሺ ልጆች፣ ለዛሬ ልክ እንደባለፈው ቆንጆ ስራ ይዤላችሁ መጥቻለሁ። ላሳያችሁ። እስኪ ተመልከቱ። ምን ይታያችኋል? እዚህ ጋር በጣም የሚያማምሩ የእውነት ቁጭ ያሉ አበቦች አይደለ? ዛሬ እንግዲህ እንደዚህ የሚያምረውን በፍሬም የሚሰራውን የግድግዳ ጌጥ መሆን የሚችለውን በስጦታ መልክ ማበርከት የምንችለውን ቆንጆን እንደዚህ የሚያምረውን ጌጥ ነው እሺ የምንሰራው። ታዲያ እንደዚህ ለመስራት የሚያስፈልጉን ነገሮች አሉ ልጆችዬ። በዋነኛነት ቀለም ያላቸው ወረቀቶች፣ ነጭ ወረቀት፣ ክላሰር ከኋላ ጠንከር አድርጎ እንዲይዝልን ለማድረግ ማለት ነው። እንዲሁም ደግሞ መቀስ፣ ማርከርና ማጣበቂያ ያስፈልገናል። እንደዚህ ያለችዋን ቆንጆን ስራ ለመስራት እንግዲህ የሚያስፈልጉ ነገሮች አሉን አይደለ? አሁን የነገርኳችሁን የሚያስፈልጉትን ነገሮች አዘጋጅታችሁ ቦታችሁንም ዝግጁ አድርጋችሁ እስክትጠብቁኝ የተወሰነ ደቂቃ ሰጥቻችሁ ልመለስ። እሺ ልጆች ተመልሰናል። እንዴት ናችሁ? ቦታችሁ ሁላችሁም ዝግጁ ናችሁ? ጎበዝ ልጆች። እሺ ልጆች፣ ስራችንን ከመጀመራችን በፊት ቦታችንን አካባቢያችንን በደንብ እናዘጋጅና ወደ ስራችን እንገባለን። ልጆች እዚች ጋር የምታዩት እንግዲህ ክላሰር ናት ከኋላ ያለችው። ከክላሰሩ ውጪ ደግሞ ክላሰሩ ላይ ነጭ ወረቀት ለጥፌበታለሁ። ለምን ይሄን እንዳደረኩ ልንገራችሁ። ክላሰሩ ላይ ባደርገው ውበቱ የበለጠ እንደዚህ ስለማያምር በነጭ ወረቀት ላይ ቢቀመጥ ግን የበለጠ ስለሚያምር መጀመሪያ ክላሰራችሁን ወይንም ደግሞ ያዘጋጃችሁትን ካርቶን ሊሆን ይችላል፣ ጠንካራ ወረቀት ከላይ በነጭ ወረቀት እንደዚህ አድርጋችሁ በቅርጹ ለጥፋችሁ ታዘጋጃላችሁ። እሱን እዚህ ጋር እናስቀምጥና አበቦቻችን ደግሞ እንዴት እንደሚሰሩ ላሳያችሁ። እኔ ብርቱካናማ ቀለም ያለውን ወረቀት መርጫለሁ። ሁሉም ስለማያስፈልገኝ ግማሹን የወረቀት ክፍል ብቻ ነው የምጠቀመው። ስለዚህ ግማሹን የወረቀት ክፍል እንደዚህ አድርጌ አዘጋጅና እዚህ ጋር የምታዩት ደግሞ ከክላሰር የቆረጥኩት የተወሰነ የክላሰሩ ክፍል አለ። በዚህ ክላሰሩ ክፍል ደግሞ ልጆችዬ እዚህ ጋር የምታዩዋቸውን ለየት ያሉ የአበባ ቅርጽና ከጎን ያሉ ፍሬም ጌጦችን ደግሞ መጀመሪያ በእርሳስ ቅርጻቸውን ቀርጽና አወጣለሁ። ከዛም በቅርጻቸው መጀመሪያ እንደዚህ እንለጥፍና ቅርጹን ከቀረጽን በኋላ አብረን ከወረቀቱ ጋር ቆርጠን እናወጣለን። ልጆችዬ ክላሰሩ ብቻ ከሆነ እንዳልኳችሁ ውበት ስለማይኖረው መጀመሪያ ምን እናደርጋለን? ክላሰሩ ላይ ወረቀት እንለጥፋለን። ያችሁ እዚህ ድረስ ስለሆነ የሚበቃን ሌላውን ክፍል ቆርጠን እናወጣለን። እዛው ላይ ልጆችዬ በመጀመሪያ እዚህ ጋር የምታዩዋትን ክፍል በእርሳስ እንደዚሁ ቅርጿን እናወጣና እንስላትና ቅርጿን በደንብ ተከትለን ቆርጠን እናወጣለን። በመቀጠልም የአበባውንም ክፍል ልክ እንደዚህ አድርገን እንደዚህ ወረቀቱ ላይ ከቀረጽን በኋላ ቅርጹን ተከትለን ቆርጠን እናወጣለን። እሺ ልጆች ተመልከቱ። አሁን የአበባችንንም የፍሬማችንንም ቅርጽ ቆርጠን አዘጋጅተን ጨርሰናል። በመቀጠል ልጆች እዚች ጋር እንደዚች ካዘጋጀን በኋላ እዚህ ጋር ደግሞ ያለውን ሌላ ክላሰር ወረቀት በመጠቀም እንደዚህ ያለውን የጎኑን ፍሬም ደግሞ እናዘጋጃለን። እሱንም ልክ እንደቀድሙ በእርሳሳችን መጀመሪያ እንደዚች አርገን በመቅረጽ ቅርጹን ተከትለን ቆርጠን እናወጣለን። እሱን ደግሞ በቢጫ ወረቀት ለጥፈን እናዘጋጃለን።
አሁን ሁሉም ቅርጻችን ዝግጁ ነው። በመቀጠል ደግሞ ነጭ ወረቀት በመጠቀም እዚህ ጋር የምታዩትን ነጩን አበባ እናዘጋጃለን። ይሄ ሁሉ ስለማያስፈልገን ግማሹን ክፍል ተጠቅመን ቆንጆ የአበባ ቅርጽ እንሰራለን። እንደዚህ ይዘን ቆንጆ የአበባ ቅርጽ እንሰራለን። እናንተ ልጆች የማትችሉ ከሆነ ሁልጊዜ እንደምላችሁ መጀመሪያ በእርሳስ ቀርጻችሁ እሱን ቅርጹን ተከትላችሁ ታወጣላችሁ። ያው እዚህ ጋር ታዩትን አይነት ቅርጽ ያለው አበባ አግኝቻለሁ። ይሄ ግን በጣም ስለሚረዝም ምን አደርጋለሁ? ትንሽዬ አሳንሰዋለሁ። እንደዚች ከዛም እሷን እንከፍታትና ቅርጿ የበለጠ እንዲያምርልን እዚች ጋር እናወጣለን። ከዛም ባለበት እንደዚህ አድርገን አንዱ ክፍል ላይ ስናጣብቀው የምንፈልገውን ቅርጽ ማግኘት እንችላለን። ሁለቱም ተደርቦ መሆኑ ልጆች የበለጠ ወፍራምና ቆንጆ እንዲሆን ያደርገዋል። ከዛም በመቀሳችን ጫፉን ይዘን እንደዚህ ወደ ውጪ እንደዚህ አድርገን እናዘጋጃለን። አሁን ብዙ የወረቀቱን ክፍል አዘጋጅተን ጨርሰናል። ዋናውን የመሃሉን ደግሞ እዚህ ጋር ቀደም ያሳየኋችሁንና ሌላ አበባ እንደዚህ አድርገን ደግሞ እቺን የአበባዋን ክፍል ለብቻ እናዘጋጃለን። በመጀመሪያ ክላሰሩን ቢጫ ወረቀት ላይ እንቀባለን። እንደዚህ አድርገን ቀብተን ቢጫ ወረቀቱ ላይ እንለጥፈዋለን። እንደዚህ አድርገን ለጥፈን ከጨረስን በኋላ በቅርጻቸው ቆርጠን እናወጣለን። ልጆችዬ በመጀመሪያ ሁሉንም ነገር ቀድመን አዘጋጅተን ከጨረስን በኋላ ብናጣብቅ ቆንጆ ነው የሚሆነው። ይሄንን ጨርሰናል። አሁን ደግሞ የአበባውን ክፍል በመጀመሪያ ወረቀቱን እንቁረጠው ስለማይመች። ከዛም በእርሳስ የአበባውን ክፍል እንደዚች አድርገን በመጀመሪያ አበባዋን እንስላለን። እንደዚህ አድርገን ቅርጿን ተከትለን እናወጣለን። ስለዚህ ልጆችዬ እንደዚህ ያደረግን ለብቻ ቅርጹን ለይተን በማውጣት ማጣበቅ ስለምችል እንደዚህ አድርገን እሱን ደግሞ እያንዳንዱን የአበባውን ክፍል 3 ቦታ እንደዚህ እንቆርጥና እንለጥፈዋለን። ያው አሁን በዚህ አይነት መንገድ አዘጋጅተን ሁሉንም የምንለጥፋቸውን ክፍሎች አዘጋጅተን ጨርሰናል። በመቀጠል ልጆች ቢጫ ቀለም ባለው ወረቀት አበቦች ውስጥ የሚገባውን ክፍል ካዘጋጀን በኋላ አሁን ወደ መለጠፍ ነው የምንሄደው። በመጀመሪያ ፍሬማችንን እናዘጋጅና መጀመሪያ ላይ ያለውን የአበባውን ክፍል
መጀመሪያ እናመቻቻለን። እንዴት መለጠፍ እንዳለብን ካዘጋጀን በኋላ አበባውን እርስ በርሱ እናያይዘዋለን። አያችሁ እንደዚህ እርስ በርሱ እንዲህ አድርገን ካዘጋጀን በኋላ እዚች ዳር ላይ አምጥተን እንለጥፋታለን። በደንብ ጫምን በማለት እንይዘዋለን። ከዛም እዚህ ጋር የሰራነውን ቅርጽ ደግሞ ቅርጹን ተከትለን ግሉን ወይም ደግሞ ማጣበቂያውን እንቀባና ወረቀቱ ጥግ ላይ ወስደን እንለጥፈዋለን። ልጆችዬ ይሄ ብቻም ሳይሆን እናንተ የራሳችሁን ደግሞ ሀሳብ አዳዲስ ሀሳብ እየጨመራችሁ የበለጠ ማሳመር ማድመቅ ትችላላችሁ። ያው እንደዚህ ከዛም በመቀጠል መጀመሪያ በማርከራችን እስኪ ግንድ እንዲሆን አድርገን እንስራላት። እንዳረግና ከዛም ለቢጫ አበባና ለሌላኛው ደግሞ እንደዚህ አድርገን አዘጋጅላችኋለሁ። እንደዚህ አድርገን ካዘጋጀን በኋላ አሁን ያዘጋጀናቸውን አበቦች መለጠፍ ይሆናል ማለት ነው። ልክ እንደዚሁ ቢጫውንም አበባ ደግሞ ከዚች ጋር ቦታው ላይ አምጥተን እንለጥፈዋለን። ያችሁ ልክ እንደዚህ ካረግን በኋላ የተለያዩትን አበቦቹን ደግሞ እዚች ጋር ቦታ እንወስድና እያንዳንዱን እዚች ጋር ያለችውን ደግሞ ልክ እንደዚቹ ወደ ውስጥ አጠፍ በማድረግ የበለጠ የምታምር እንቡጥ አበባ እንድትመስል አድርገን ደግሞ ማዘጋጀት እንችላለን። ልጆችዬ አያችሁ፣ በጣም ቀላል አይምሯችንን የሚያፍታታ አይምሯችንን እንዲሰራ የሚያደርግ የሚያነቃቃን ቆንጆ ስራ ነው አይደለም? እንደዚህ አድርገን ሁሉንም ካዘጋጀን በኋላ እቺኛዋን ቢጫዋን ክፍል እዚች ጋር እናረጋትና የውስጡን ክፍል ደግሞ ማድመቅ ይሆናል ማለት ነው። እሺ ልጆች አሁን ያው የኛውንም ፍሬማችንን ሰርተን ጨርሰናል። አሁን የሚቀረን ምን መሰላችሁ? ቅጠሎችን መስራትና አበቦች ውስጥ የሚገቡ እንደዚህ ክብ ነገሮችን በቢጫ ቀለም ባለው ወረቀት እያዘጋጀን መክተት። እንደዚህ አድርገን ትንንሽዬ ክብ በቢጫ ቀለም ባለው ወረቀት እንደዚህ እየሰራን የአበቦቹ መሃል ላይ እንከታለን። አንደኛ የበለጠ አበባው እንዲያምርና እንዲደምቅ ያደርግልናል። በእጃችን እንደዚህ ገባ ገባ እያደረግን የክብ ቅርጽ እንዲሰጥ አድርገን ብናደርገው በጣም የሚያምር ቅርጽ ይመጣልናል። እሺ ልጆች እንደዚህ አድርገን እንግዲህ ዋናውን ክፍል ሰርተን ጨርሰናል። አሁን በመቀጠል አረንጓዴ ቀለም ባለው ወረቀት ደግሞ ምን እናደርጋለን? ቅጠሎቹን እንሰራለን።
ያው በከለር ደግሞ እንደዚህ በማድረግ የበለጠ ውበቱ እንዲጨምር ማድረግ፣ ልዩ ነገሮችን በመጨመር ደግሞ የበለጠ ማሳመር ትችላላችሁ። እዚች ጋር እስኪ ብርቱካናማ ቀለም ባለው ወረቀት ደግሞ ትንሽዬ አበባን እንጨምርላትና እንጨርሳለን። እሺ ልጆች እንዴት አያችኋት? በጣም ታምራለች አይደለ? በጣም የምታምር በቀላሉ አሁን ባሳየኋችሁ መንገድ ተረጋግታችሁ ከሰራችኋት እንደዚች የምታምር ቆንጆ የግድግዳ ጌጥ ወይም ደግሞ የፍሬም አበባ ማግኘት ትችላላችሁ። አንደኛ አበባው የእውነት ሄዶ ቁጭ ያለ ነው አይደል የሚመስለው? በቀላሉ ጠንከር ብላችሁ ሳትሰለቹ ከሰራችሁት እንደዚህ የሚያማምሩ በጣም ቆንጆ የግድግዳ ፍሬሞችን መስራት ማዘጋጀት እንችላለን። ያምራሉ አይደል ልጆችዬ? በጣም ነው የሚያምሩት። በተለይ ግድግዳ ላይ ሲሰቀሉ ደግሞ እንዴት እንደሚያምሩ። ስለዚህ ልጆች በየቤታችሁ ልክ እንደዚሁ ሳትሰለቹ ቆንጆ አድርጋችሁ በደንብ አድርጋችሁ ስሩ። እሺ ጎበዝ ልጆች። ለዛሬ እንግዲህ ያመጣሁላችሁ እንደዚህ የሚያምረውን ቆንጆን የግድግዳ ጌጥ ነበረ። እናንተም በየቤታችሁ እየሰራችሁት እንደሆነ እንደወደዳችሁት አልጠራጠርም። ልጆችዬ ጊዜያችሁን ሰጣችሁ በደንብ በመስራት በመለማመድ የራሳችሁን እውቀትና ችሎታ ማዳበር ይኖርባችኋል። ጎበዝ ልጆች። እሺ ልጆች ሁሉ ጊዜ እንግዲህ እንደምላችሁ ራሳችሁን ጠብቁ፣ ትምህርታችሁንም በአግባቡ ተከታተሉ። እሺ በሚቀጥለውም ጊዜ ልክ እንደዚህ የምትወዱትንና የሚያምር ቆንጆ ስራ ይዤላችሁ እመጣለሁ። እስከዛው ግን በጣም ነው የምወዳችሁ። ቻው ቻው ኢትዮጵያ ልጆች።